ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ሀቡዬ ሀይሚዬ አረረረረረ ቡራዬ ደስ በሚል ቪዲዮ መተውልናል ማለት ነው። በጣም ደስ ብሎኛል። ትናንትና ሀቡ ሄዶ እንግዲህ ሁለቱንም እንደ ታላቅ ወንድምነቱ ተቆጥቶ ቆንጥጦ አርፋችሁ ስራችሁን ስሩ። ምንድን ነው እንደዚህ የሚያደርጋችሁ? እናንተ ህፃን ልጅ ናችሁ እንዴ ብሎ እንግዲህ ለምስግ አድርጎ ወደ ቦታቸው እንዲመለሱ አድርጓቸዋል ማለት ነው። በጣም ነው ደስ ያለኝ። ነገር ግን ማለት ነው ውዶቼ እንደው ነጭ ነጩን እንናገር ከተባለ ትናንትና ቡራዬ ማለት ነው መታረቅ አልፈለገም ነበረ። ያ ወንድ አይደለ ጅንን ኮራ ጠብርር እያለ ነበረ፣ ምክንያት እየደረደረ ነበረ። ሴት ልጅ ደግሞ ብልህ ናት። ብልህ ሀይሚዬ እንግዲህ ብልኋ ደግሞ አሳልፌማ ለሰው አልሰጥም በፍጹም ብላ እንግዲህ የሚጠቅማትንና የሚጎዳትን ስለምታውቅ ሴት ልጅ እኮ ማለት ነው ብልህ ናት። ነገሮችን ቀስ ብላ አዳምጣ አጠንጥና አለች። ይሄ ነገርማ የመጣው በቃ ህይወቴን ሊዘበራርቅ ነው፣ በቃ የሆነ ጭንቀት ውስጥ ሊከተኝ ነው፣ ካለሁበት ነገር በቃ ወደታች ሊያወርደኝ ነው ብላ አስባ ማለት ነው። ትናንትና ሀቡ ምክንያት ቢሆንም ማለት ነው ሀይሚዬ እኮ ቡራ እንደዛ ጠብረር ሲልባት እሷ ራሱ አቦ የራስ ጉዳይ ብላ ጥላው መሄድ ትችል ነበረ። ግን ብልህ ስለሆነች ማለት ነው በቃ እሺ ይቅርታ እንታረቅ ቡቡዬ አለችው ማለት ነው፣ አሳልፋ ላለመስጠት። ከዛ እሱም ደግሞ ሀብትሽ ደግሞ ሲቆጣ እሺ በቃ ምናምን አለ ማለት ነው። ከዛ ታረቁ። አያቸው አይደለ? ስለዚህ ህይወታቸውን ሊዘበራርቅ የነበረ ሊያለያይ የመጣ ሴጣን አፈር ድሜ በልቶ እንግዲህ ገደል ገብቷል። ከዚህ በኋላ መወጣት ያለባችሁ ማለት ነው ሁለታችሁ ብቻ ናችሁ። እሺ ጸብ ምናምን እንዳትሉ ከዚህ በኋላ። ያ ቴዲ የሚባለው ከመጣ ራሱ ሁለታችሁም አንድ ሆናችሁ ማለት ነው እሽት ታደርጋችሁ እንደው ሰንክላችሁ እግሩን ከቤት ማባረር ነው ያለባችሁ እንጂ ቴዲ ቢመጣ ቤታችሁ ማለት ነው ሀይሚዬ ማኩረፍ ወይ ቡራ ማኩረፍ ምናምን የለም። እሽት አድርጉት፣ አስገቡና ቤት እሽት አድርጋችሁ ጥላችሁ ማባረር። ካለበለዚያ ማለት ነው እንትን እንደተጣለላት ምንድን ነው እያነፈነፈች እንደምትዞር ድመት እያነፈነፈ ነው ቤታችሁ ነገም ተነጎዳም የሚመጣው ማለት ነው። እና አሽታችሁ መጣል አለባችሁ። ቴዲ ሲመጣ ግን አንድ ስትሆኑ እንጂ ለየብቻ ከሆናችሁ አይቻልም። እና እኔ በጣም ደስ ብሎኛል ውዶቼ ማሮቼ። ዛሬማ በቃ ፍቅር በፍቅር እኮ ነው የሆኑት። ፍቅር በፍቅር ጸብ ምናምን ተረስቷል። ሲቀጥል በዛ ላይ ደግሞ ሀቡ ሰርፕራይዝ አድርጓቸዋል። እንግዲህ የዩቲዩብ ራሱን የቻለ አዋርድ ሸልማቸዋል። የእንትን ከ100,000 ሰብስክራይብ በላይ ስትሆኑ ማለት ነው። እና ሀቡ ተሸልሟል። በነገራችን ላይ ይህ ሽልማት የሚሸለሙ ሽልማት ማለት ነው የእነሱ ብቻ እንዳይመስላችሁ። ይሄ የተመልካች ሽልማት ነው። ተመልካች ባያይላቸው፣ ተመልካች ሰብስክራይብ ባያደርጋቸው ማለት ነው አይደለም ሊሸለሙ ቀርቶ 10 ሳንቲም ዶላር ራሱ አይበሉም ነበረ። እና ለተመልካች ክብር መስጠት አለባችሁ በደንብ በሚገባ ማለት ነው። ስሬስ አንዳንዶች ጥጋበኞች ማለት ነው ሰብስክራይባቸው ሲያድግ ብር ሲያገኙ ዞሮ ተመልካችን ይረግጣሉ ማለት ነው። ግን እኮ ብር የሚያገኙት በተመልካች እኮ ነው፣ ሰው ሲያይላቸው እንጂ ካልታየላቸው ብር ምንም ነገር አያገኙም። እና አንዳንዶቹ ማለት ነው እውነት ተመልካችን የሚወቅሱ አሉ፣ ተመልካችን የሚሳደቡ አሉ። እና እኔ በጣም ይገርመኛል። ስለዚህ የዚህ ውጤት ከእናንተም በላይ ማለት ነው ተመልካች መከበር አለበት። የተመልካች ሽልማት ነው ይሄ ማለት ነው። እና ሀቡዬ እንኳን ደስ አለክ። ከዚህ በላይ ደግሞ ሰርተህ ጥረህ ቤተሰቦችን፣ ራስህን፣ ወገንህን አቅመ ደካማ የሆኑን እናቶች አባቶችን እንድትረዳ ያብቃህ ነው የምለው። አንዳንድ ጊዜ ሲሰጠን መስጠት አለብን።
ሲሰጠን መስጠት አለብን። የእውነት ነው የምላችሁ። ሁሌ እኛ እንብላ ማለት የለብንም። ሁሌ መስገብገብ የለብንም። ካለን ላይ ስናካፍል የበለጠ በረከት እናገኛለን ማለት ነው። እና ሀቡዬ እንኳን ደስ አለክ የእኛ ምርጥ ወንድም፣ አስታራቂ፣ አባት፣ መከታ፣ ንጉስ፣ ዳኛ ትናንትና እንግዲህ ያስታረክልን አንተ ነክ። እናመሰግናለን፣ እናመሰግናለን ሀቡዬ የሙሽዬ ልጅ። እንዴ ተቀድዳላችሁ፣ አመስግኑት። እሱማ ትናንትና በጣም ስታመሰግኑኝ ነበር። በጣም ደስ ብሎኝ ነበር። አንዳንዴ ሰው ሲያመሰግናችሁ እናንተም አመስጋኝ ስትሆኑ ደስ አይልም? ሀቡዬ ቴንኪዩ ቴንኪዩ ቴንኪዩ። እና እንደዛ ነው። እባካችሁ እባካችሁ ውዶቼ ከዚህ በኋላ በሀይሚዬና በቡራዬ መካከል እየገባችሁ ህይወታቸው አትበጥብጡ። አይኖ አይኖ እረዳችኋለሁ። የተወሰናችሁ ሴቶች ጅንኑን እንደምትፈልጉት በደንብ አድርጌ ያውቃለሁ። ያው ምኞት አይከለከልም። መመኘት መብታችሁ ነው። በነገራችን ላይ ማለት ነው መመኘት መብታችሁ ነው። ማግኘት ግን ትንሽ ከበድ ይላል ማለት ነው። ታውቃላችሁ አይደል? ሁላችንም እንመኛለን እኮ ወይኔ እንደው አሁን እንደ ቡቡዬ አይነት ፍቅረኛ እንደው ቢኖረኝ ቢሰጠኝ ብላችሁ አታስቡም? ይሄ ኖርማል ነው በነገራችን ግን በቃ ቡቡዬን አግኝቸው ለእኔ ካላደረግኩት ወይንም ደግሞ በቃ ከሀይሚዬ ካልቀማው ብላችሁ ጭርጭር የምትሉ ልጆች አላችሁና እንዳትጎዱ ማለት ነው። እንዳትጎዱ። ይህ ምርጫ ነው። በቃ ቡቡ ሀይሚን መርጧል። ሀይሚዬም ደግሞ ቡቡን መርጣለች። ግጭት ያለ ነው። በቃ ግጭት ያለ ነገም ደግሞ ይጣላሉ እኮ እውነት ነው። ነገም ተጣልተው ይመጣሉ፣ ግን ይታረቃሉ መልሰው። በፍቅር ላይ ጸብ ያለ ነው። ከአንዴ ካልተጣላችሁማ እኮ ምኑን ተፋቀራችሁት ማለት ነው። እኔ አሁን ወደፊት ከዋዴ ጋር ማለት ነው ቢያንስ በሳምንት አንዴ መጣላት መደባደብ እፈልጋለሁ። መደባደብ እንዴ መደባደብ እፈልጋለሁ። በሳምንት አንዴ ቢያንስ መጣላት እና ፍቅር በይበልጥ ማለት ነው እየጠነከረ ይሄዳል ማለት ነው። እና ውዶቼ ማለት ነው ማሮቼ፣ ስለዚህ ቡቡን ያው በወንድምነት ውደዱት። ልክ እኔን ደግሞ አሁን እኔ ቡራን በጣም ነው የምወደው ከምላችሁ በላይ ማለት ነው። የእውነት ነው በጣም ወደዋል። በቃ ደስ ይለኛል፣ አለባበሱ ደስ ይለኛል፣ በቃ የሆነ ሁሉ ነገሩ ደስ ይለኛል። በቃ ጸጉሩን በጣም ነው የምወድለት። የእውነት ነው የቡቡ ጸጉር በጣም ነው የሚያምረኝ። ያምራል፣ የሚያምረኝ አላልኩም? ያምራል። ከዛ ግን አላስበውም፣ አስቤው አላቅም። ምክንያቱም የሀይሚ ስለሆነ ማለት ነው። የሀይሚ ስለሆነ እና እንደዛ ማድነቅ መውደድ ትችላላችሁ። ሀይሚዬ ያው ምንም አይወጣላትም። በጣም ጎበዝ ልጅ ናት፣ አስተዋይ ናት፣ ቅመም ናት። እውነትም ቅመም ናት ሀይሚ። ብልጥ ናት፣ ብልህ ናት። በቃ ሁለቱ ይመጣጠናሉ። ጣልቃ አትግቡ፣ በፍቅር መሀል ጣልቃ አትግቡ ባካችሁ፣ ባካችሁ ቤተሰብ። እንዴ ግን አላችሁ አንዳንዶች ደግሞ እሳት የሆናችሁ ቡቡና ሀይሚዬ የነካ የለውም በረካ የምትሉ ማለት ከሁለቱም ጎን ቆማችሁ ስትፈልጉ ደግሞ ቡራዬ ሲያጠፋ ቡራዬን እርግጥ፣ ሀይሚ ስታጠፋ ሀይሚዬን እርግጥ የምታል እናንተ ትክክለኛ በነገራችን ላይ እንትን ናችሁ፣ ትክክለኛ አድናቂ ናችሁ። ሲያጠፉ እርግጥ አድርጋችሁ ጥሩ ስራ ሲሰሩ ደግሞ ጎበዝ የምትሉ ትክክለኛ አድናቂዎች ናችሁ። ወይኔ እናቴ ዘንድሮ ጎበዝ። እንደው ለማንኛውም ማለት ነው ውዶቼ ማሮቼ፣ እኔ ራሱ በጣም ነው የምወዳችሁ። እናንተ ባትኖሩ እኛ በምን ዘና ፈታ እንል ነበረ፣ በምን ዘና ፈታ እንል ነበረ። እና ይመቻችሁ። ዋናው ነገር ሰላም እንኳን ፈጠራችሁልን። ከዚህ በኋላ ግን የሆነ ነገር በመሀላችሁ ላይ ሲመጣ ተነጋግራችሁ ፍቱ፣ አትጣሉ። ስትጣሉም ደግሞ ነገሩን ለማብረድ ተነጋገሩ ማለት ነው። እና እንደዛ ነው የምላችሁ የኔ ማሮች። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ። እባካችሁ አሳድጉኝ። እኔንም ማደግ የምፈልግ ወጣት ነኝ ወደፊት ማለት ነው። አገሬ ላይ ኢትዮጵያ ገብቼ እኔ ነኝ ያለ ዩቲዩበር ሆኜ አሳያችኋለሁ።
አሳያችኋለሁ። የዛሬን አትዩ፣ የዛሬን አትዩ። ለማንኛውም ደህና ሁኑልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ 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 ባይ።